እናመሰግናለን። ሙሉ ስሞትን በመታወቅ እንጀምር። እሺ አመሰግናለሁ። ሀጂ ናስር ሲራጅ ሀጂ ጠይቀኛ። እሺ ሙሉ ስሞትን የዚህ አካባቢ ማህበረሰብ መቼ ላይ ነው የተወለዱ ያለውን ነገር። እሺ ሙሉ ስሜ ናስር ሲራጅ ሀጂ ናስር ሲራጅ ይባላለሁ። የሚኖረው እዚህ ሀገር ነው። የተወለድኩም እዚህ ሀገር ነው። እሺ ወራቤ ማለት ምን ማለት ነው? ወራቤ ማለት ከጥንት ያለ ስም ነው። ወራቤ ማለት ድሮ ባለፉት በአባቶቻችን በአያቶቻችን ጊዜ የነበራት ስም ወራቤ ማለት ነው። ወራቤ ማለት እዚህ አካባቢ የነበሩ ሰዎች እንደሚወራው ብዙ ጦረኞች ነበሩ። ከሌላ ጋር መጥተው የሚገጥሟቸው ሰዎች ወራባ ናቸው። በስልጥኛ ቋንቋ ነው። ወራባ ይላቸው ነበር። ጅቦች ናቸው፣ ኃይለኞች ናቸው ለማለት ነው። ጅቦች ናቸው ለማለት ነው። ከነሱ የተወሰደ ስም ነው ወራቤ ማለት። ወራቤ ማለት ከዛ ስም ተወስዶ ነው የተጠራው። ስለዚህ ኃይለኞች ናቸው። ትርጉም ከነሱ ገጣሚዎቻቸው ማለት ነው። ገጣሚዎቻቸው ለጦር ለመዋጋት የሚመጡ ሰዎች ኃይለኝነታቸው መግለጥ ነው። ፈርቶ ከነሱ ጋራ እንደ ጅብ ይበሉናል፣ ጅቦች ናቸው እንደማለት ነው። ጅቦች ናቸው ከነሱ ጋር አንገጥምም እንደማለት ነው። አመሰግናለሁ። እንግዲህ ወራቤ በመቼ የተመሰረተች ነው የሚባለው? ድሮ ምን ትመስል ነበር? ድሮ ወራቤ ሜዳ ነው። እኛም እንደምናውቀው ከተማ የሚባል ነገር የለም። ከተማው የተጀመረው ከ1958 ዓመት ይሄ ከዓለም ገና እስከ ወላሞ የሚለው ትልቁ መስመር ከተሰራ አፄ ኃይለ ሥላሴ መንገዱን መረቃ በዚህ ሀገር መጥቶ እዚህ ተቀምጠዋል። ወራቤ ከተማ ተቀምጠዋል። ወራቤ ምሳ በልተዋል። ምሳ ተቀምጠዋል። ከዛ ወዲህ ነው ከተማው ትንሽ ብልጭታው የተከፈተው። ከዛ በፊት ከተማ አልነበረም፣ ግን ነጋዴዎች መንገድ ነው። ገበያ ዳሎቻ ገበያና ኩተሬ ገበያ የሚተላለፈው 4 ማዕዘን መንገድ አላት። በዛ መንገድ መሸታ ይደረጋል። ነጋዴዎች አሉ፣ የሴት ነጋዴዎችም አሉ። በጥላ ስር የተቀመጡ ይመሽቱባት ነበር። በስተቀራ ከተማ ቆርቆሮ ምናምን አይታወቅም። እና ከዛ በኋላ ኃይለ ሥላሴ እዚህ መጥቶ ከሄደ በኋላ ከተማ ትንሽ ተቆረቆረ። ትንሽ ከፍ ብሎ ሊቆረቆረ ቻለው። ከዛ በኋላ ደርግ ገባ። ደርግ ከገባ በኋላ ከ1970 ዓመት ምናምን ከ78 ዓመት ጀምሮ ባለው ጊዜ ትንሽ ቆርቆሮዎች ተመቱና ደርግ ሲገባ ቀበሌዎች ነበር የሚያዋቅረው። እቺ ከተማ በልዩ ቀበሌ ተዋቀረች። ሌላዎች በከተማ የገበሬ ማህበር ተብሎ የተዋቀሩ እያሉ ወራቤ ከተማ ተብሎ በቀበሌ ተዋቅራ ከተማነታን ታወቀ። በደርግ ጊዜ ነው የታወቀችው። ከተማነታን የታወቀው በዛን ጊዜ ነው። ከዛ በኋላ የቀጠለች የአካባቢ ሰው በጣም ከችግሩ የተነሳ ልማት ይወዳል፣ ሰራተኛ ነው እና አንዳንድ ነገሮችን ለመስራት ትምህርት ቤቶችን ጠየቀ። ትምህርትን ይጠይቅ ነበር። በወቅቱ በነበረው አስተዳደር ትምህርት ነበር። የሱዲ ተራዶ ትምህርት ቤት እዚችው 1-2-3 ክፍል ትምህርት ቤቶችን ሰራ። እስከ 6ኛ ነበር የሚያስተምረው። 6ኛን ከጨረሱ የአካባቢ ልጆች ወደ ግብርናቸው ነበር የሚመለሱት። ምንም ተስፋ ስላልነበራቸው ወደ ግብርናቸው ይመለሱ ነበር። ከዛ በኋላ እንትን እያደረገ በደርግ ጊዜ የነበሩ ኮሚቴዎችም ሽማግሌዎች ተሰብስቦ ይሄ ትምህርት ቤት ከፍ እንዲል ጠየቁ። ብዙ ለፉ፣ ወጡ ወረዱ። ያው ትምህርት ቤቶች ስራ አስኪያጅ እንትን ዝዋይ ነበር። ይሄ አውራጃው ዝዋይ በእግር የተመላለሱ ትምህርት ቤቱ በተቻለ መጠን ተጣጥሮ እስከ 8ኛ ክፍል እስኪቀመጥ ተደረገ። ከዛ በኋላ ይሄው ይመስገነው ከፍ እያለ ደርግ ሲወጣ ደግሞ ኢህአዴግ ገባ። ኢህአዴግ ከገባ የማንነት ጥያቄ ተነሳ። ከማንነቱ ጥያቄ በኋላ ማንነትም ወራቤ ማንነት የስልጤ ማንነት አይሰጥም ማለት 9 ዓመት ድረስ አማክቶን ወደ ውልቂጤ ከጉራጌ ጋር ተለጥፎ ወደ ውልቂጤ ሰርተዋል። ከዛ ስራ እያለ
ከ9 ዓመት በኋላ ማንነቱ ተመለሰ። ከዛ በኋላ የስልጤ ተወላጅ ሁሉም አገሬ ናት ብሎ በመተባበር ይሄንን ለማስፋፋት ችሏል። ይሄ ነው አመጣጣ። ይሄን ለማስ ነው በታሪክ አጋጣሚ ወራቤ ከተማ ያስተናገተችው ብዙ ነገር አለ። በታሪክ አጋጣሚ ድሮ በነበረ ባለፉት ወቅት የባለባቱ አገዛዝ እና ደግሞ የሌላው እንደውም በጦረኛ ጊዜ የጦረኞቹ ብዙ መጥተዋታል። ብዙ ጦር መጥቶታል። በጣሊያን ጊዜ ብዙ ችግር ደርሶባታል። ያንን ችግር ሁሉ ማስተናግዳለች። ሰዎቿም ነክተዋል። ሆኖም እያለ ከዛ በኋላ ምንም ቢሆን የዘመቱትም ውለታ አልነበራቸውም። አማሮች ነበረ የበለጠም ሌላ ኢትዮጵያዎች ነበር በዚች ሀገር ተሾሞ ባለባት ሆኖ ጭሰኛ አድርጎ የዚህን ሀገር ሰው በጭሰኝነት ነበረ ነበረው። መሬት በገዛ መሬቱም ጭሰኛ ተብሎ የራሱ ያረሰውን መሬት ለነሱ አፍስሶ እርቦ አፍስሶ ነበር የሚኖረው እና በጣም ችግር ስለነበረ ብዙ ችግር አስተናግዳለች። በሽፍታ ዘመን ሽፍታን አስተናግዳለች። በወታደር ዘመን ይሄን አስተናግዳለች። በግድ ተገዝታ ተብዙ ነገር ተገዝታ ነው ያለፈችው ይሄን መከራ። በጣም አሁን ሲናገሩት እውነት ህልም ይመስላል። እኔ ከደረስኩበትም ሳይሆን ከኔ በፊት ከነበረውም የሰማሁትን ከዛሬ ሲያዩት ህልም ነው እንጂ ሊያምን አይችልም። የዛሬ ሰው ይሄ አይነት ነገር ነበረ ወይ ይላል እንጂ በጣም ችግር አስተናግዳ ነው ያለፈችው። እንደው ለምሳሌ ኃይለ ሥላሴ በዚህ ብዙ አድርገዋል ሳበልታውን እዚህ ከተማ ብለውና ነበርና ሌሎች የመንግስታት ድርጅቶች በዚህ ያለፉበት የተለያዩ ክንውኖች የተከወኑት ምን አልከኝ? ድገመኝ እስኪ። በዛን ወቅት ምንም ነገሮችን ይሄ ምሳ መብላታቸው እንደውም እዚህ ሊቀመጡ እድልም አልነበራትም። ከተማ ንጉስ የምታስቀምጥም ቦታ አልነበረችም። አንድ ንጉስ ይቀመጥበታል ተብሎ ያልታሰበችም ቦታ ናት። በወቅቱ የነበሩት ባለባቶች ቡታጀራ እንዲቀመጡ ሌላ አልፎ ምሳ ወሳና እንዲበሉ ነበረ ታዘዘው። እንደ አጋጣሚ ሆኖ ነው እንጂ የተቀመጠች ሌላ ወራቤ ታውቋ ወይም ታሪኳን እንትን ተብሎ አይደለም የተቀመጡት። እንደ አጋጣሚ ነው። የማስቀመጥና የማስተናገድ እድል አልነበራትም። ግን በጥሩ ሁኔታ አስተናግዳ ሸኝታለች በአጋጣሚ። እሺ፣ እናመሰግናለን። ምን ብዬ ልግለጠው? በጣም እኔ ያሳዝነኛል። ለመግለጥም አልችለው። ድሮ አንድ ነገር ለማቋቋም ስንፈልግ ለምሳሌ ልጥቀስልና እዚህ በሽታ ይበዛል አካባቢ። ለበሽታ ምክንያት አንድ ክሊኒክ ለመስራት የአካባቢው ህዝብ ተሰባስቦ ወስኖ ነበር። ይሄን በወሰነው መሰረት ክሊኒኩን ለመስራት ፍቀዱልን ስንል ይሄ በደርግ ጊዜ ነው። ሳይፈቀዱልን አንፈቅድም ሲሉን ዝም ብለን ሰራ ነው። ለምንድን ነው ያደረግነው? በወሊድ የሚሞቱ ልጆች ብቻ ደርሶ ስታገባ ለመውለድ ስታረግ ስትሞታለች። ከፍተኛ ችግር ያለነበረ ነው። ታዲያ ስለዚህ የዛን ለማስፈቀድ የነበረው ስርዓት ሄደን በምንጠይቀው ጊዜ የበቆሎ ነጋዴ አሻጤሮች ናችሁ፣ የሰራችሁትን መጋዘን የበቆሎ መጋዘን አድርጉ፣ የተሰራችሁትን ቤት ባለሙያ አንፈቅድም አለ። እንደ አጋጣሚ ደግሞ ዝጋር አለና ባለሙያው ራሱ የሸዋ ክፍለ ሀገር ባለሙያ ከዚህ ሲያልፍ ቤቱን አያው። እዚች ጋር ነው የተሰራው። ቤቱን አያውና በቀለም በምን ተሽቆጥቅጦ ተቀበለ። እቺ በዚህ ቦታ ይሄ ለምን ተሰራ ብሎ ወርዶ አየ። እንደዚህ ትምህርት ሐኪም ቤት ነበር ተከልክሏል አሉት። ኮሚቴውን ፈልጉልኝ ሲል ኮሚቴም አልነበረም። ለወዛደሮች ወረቀት ሰጥቶ ሄደ። ወዛደሮች እንግዲህ ይሄንን ወረቀቱን ሰጡን። በማግስቱ እሱ ራሱ ሲወጣ ስልጢ ወረዳ፣ ይሄ በስልጢ ወረዳ ውስጥ ነው ያለው፣ ቅበት ይባላል ከተማው። እዛ ገባና የነበረውን አስተዳደር በጣም ሰድቦት ለምንድን ነው ማትከፍተው ብሎ የዚህ ደግሞ እንትኑ ቡታጀራ ነው ጤናው ኃላፊው እሱንም ሄዶ ሰድቦትና ነግሯቸው ሄደ። እሱ ባየው በሳምንቱ ባለሙያ ተሰጣ። ከዛ የተሻሻለ መጣን እንጂ ለመስራት የሚጣጣር ህዝብ ነው። አሰሪ የለውም፣ አሰሪ አያገኝም። በዚህ አካባቢ ያለው ህዝብ ለስራ ለአንድነት ጊዜውን ለማሻሻል ይጣጣራል። የዛሬውና ሰማይንና ምድርን ምን ጠቅሳለሁ? ያኔ ከነበረችበት ሰማይ ያኔ አንድን ነገር ለመለመን 4 ወር 5 ወር ብትሄድ 4-5 ወር ብትሄድ 100 200 ብር 300 ብር ለማውጣት አትችልም። ለምን እርዳታ ሊስራ ብትል ዛሬ ለምሳሌ ልጥቀስልህና ባለፈው ቅዳሜ
እዚህ ወራቤ አንደኛ ትምህርት ቤት አዲስ ለማደስ ኮሚቴው ጀምሮ ስብሰባ አድርጎ ነበር። በአንድ ቀን ከ5 ሚሊዮን ያላነሰ ብር ነው ያገባው። ይሄ ምንድነው? የህዝቡ መብዛት ነው። የህዝቡ ማግኘት፣ የህዝቡ መብዛት፣ የከተማ መስፋት። ስለዚህ የከተማ መስፋትና የህዝቡ መስፋት አገርንና ወገንን ስለሚያሳድግ አሁንም ቢሆን ወራቤ እዚህ ህዝባን መግባት ከጀመረና የማደጋ ልክ ይሄ ነው ብለን አንገምትም። ብዙ ነው የምንገምተው። አሁን እንግዲህ የሁሉ ማህበረሰብ አለ ብለውና እንግዲህ ማህበረሰቡ መቼም ከዚህ ወዲያ እንደሚባለው ነገር የሚሰራበት የሚበላበት ነገር የራሱ ነገር ያስፈልገዋልና የወራቤ ማህበረሰብ በዋነኝነት በምንድን ነው የሚተዳደረው? በአሁን ጊዜ ያለው የወራቤ ማህበረሰብ ገበሬ ነው። ገበሬ ነው ሲል በግብርና ነው መሰረቱ፣ መተዳደሪያው ገበሬ ነው። ነገር ግን ከተማው የሰፋ መሬቱ ሄዷል። ከተማው የሰፋ ሲሄድ ገበሬዎቹ መሬታቸው ሄዷል። አሁን ልጆቻቸው የተማሩትም ያልተማሩትም የስራ ጉዳይ በጣም ችግር ነው። የተማረውን መጥቶ መንግስት ብዙውን ለማቀፍ ሙሉ በሙሉ አላቀፈውም። አለ ብዙ ስራ ፈቶ የሚንገላላ ወጣት በጣም ብዙ ወጣት አለ እና ያለውም መሬቱ ሄዶበታል። አርሶ የሚበላ ነገር በጣም እየተቸገረ ነው። እዚህ ላይ በጣም ውጥረት አለ። በአሁኑ ጊዜ የሰው መብዛት ጥቅምም ቢሆን የመተዳደሪያ ሁኔታ በችግር ነው የተወጣጠረ ነው ያለው። ወደፊቱ ምናልባት ይሄ ነገር የሚሻሻለው ምናልባት ከተማይቷ ስትሻሻል አንድ ትልቅ የሆኑ ፕሮጀክቶች ወይም ኢንዱስትሪዎች ይቋቋሙና ይሄንንም ሁሉ ስራ ፈቺውን አጠቅልሎ ይዙና ስራ ፈቺ ይጠፋል ወይ በሚል ተስፋ ነው ያለነው። አንድ ትልቅ ባለሀብት ሁለት ትልቅ ባለሀብት እቺን ሀገር ገብቶ ምናልባት ኢንቨስት ካደረጉና ይሄንን ነገር ካደረጉ ሁሉም ስራ አገኝቶ የየራሱን ስራ ሰርቶ ይኖራል ወይ የሚል ተስፋ አለን እንጂ በአሁኑ ጊዜ የስራ ችግር አለ፣ በጣም ችግር አለ። ኖርማሊ የሚተዳደሩበት ሰራተኛ ማለት የበለጠው በንግድ ነው የሚተዳደሩት። መሰረታቸው ግብርና ነው። ያ መሬታቸው በመሄድ የግብርናው ነገር እየከሰመ መጥተዋል። አሁን ያው ያሉት በእንቅስቃሴ የመንግስት ሰራተኛና ንግድ ሆኖ ነው ያሉት። ትልቅ የሚሆኑ የስልጤ ባለሀብቶች አሉ። እነሱ የንግድ የሚታወቁበት አንዱ ዋነኛው ነውና ይሄን በእርሶ አንደበት ቢሉልን ይሻላል። ኦኬ፣ ይሄ ስራችን ነው። የስልጤ ማህበረሰብ ከሊስትሮ ጀምሮ ስራን አንዲት ነገር አይንቅም። ከሊስትሮ ጀምሮ በየደረጃው የሄደ አሁንም ያለበትን የሚተዳደረበትም ይሄ ነው። ከሊስትሮ ጀምሮ ሱቅ በደረቴን ምን ያደረገ ውስጥ ያደረገ የሄደ ያለ ነው እንጂ ሌላው ከዶሮ ንግድ ጀምሮ ፍየል ንግድ፣ ከብት ንግድ እንደዛ ነው እንጂ በደረጃው ቤት የሚውል ትውልድ የለም። ከተማሪ ቤት ከመጡ ተማሪዎቹ ከተማሪ ቤት ከመጡ ቆሎ ይሸጣሉ። ሌላ ነገር ቡና አይታችኋል። በየቦታ ያያችሁ ተማሪዎች ናቸው። በየበረንዳም ቢሆን ቡናም ያፈሉ የሚሸጡት አሉ። ሴት ልጆች ምን ያደረጉት ስራ ወዳድ ህዝብ ነው። ስራ ይወዳል። ያለ ስራ መቀመጥ አይፈልግም። ነግሬያለሁ ቅድም ለአንዷ ክሊኒክ ምን ያህል እንደለፋን አንዷን እሷን ለመስራት ቦታ አተን ችግር አተን ፍቃድ አተን እንደለፋን ገልጬዋለሁ። አሁን ግን በአሁኑ ዘመን ጤናዎች ሙሉ ጤና ከመንግስት ሙሉ ጤና አለን። ትልቅ ሆስፒታል አለን፣ እንገለገላለን። ሌላ የነጋዴ ፋርማሲዎች ሞልቶናል፣ እንገለገላለን። ክሊኒኮች አሉ፣ ከተማ ሙሉ እንገለገላለን። ይሄ የማደግ ምልክት ነው። በተለይ ደግሞ ከ8ኛ ክፍል ጀምረን የነበረው ትምህርት ቤታችን ለዚህ አካባቢ የነበረው ቅድም የገለጥኩት ይሄ የሱዲ ተራዶ የሰራትን ክፍል ቤት ብቻ ነበረች። አሁን ከአካባቢው እስከ 13 ደረጃ ትምህርት ቤቶች አሉ። ሁለተኛ ደረጃ ትምህርት ቤት አለ፣ ኮሌጅ አለ፣ አዳር ትምህርት ቤት አለ። ዩኒቨርሲቲ ደግሞ ስንጠይቀው የነበረው ዩኒቨርሲቲ አሁን በልማችን አታይቶናል፣ አላህ ሳይቶናል፣ ተከፍቶልናል። በዚህ ደስታ ነው ያለነው። እዚህ ላይ የወደፊት የሚቀጥለው ነው። ረክተናል አይደለም፣ ይቆማል በዚህ አይደለም። እዚች አዘር ከተማ በዚህ አርክተናለች ትቆማለች አይደለም። ምክንያቱም ስፋትና ትውልዳችን ስለበዛ
የሰው ብዛት ስላለ አይሸፍነውም። ዳግም ትምህርት፣ ዳግም ሆስፒታል፣ ዳግም ዩኒቨርሲቲ፣ ዳግም ሌላዎችን ነገር ልማቶችን እንፈልጋለን ማለት ነው። እናመሰግናለን። እንግዲህ መውሊድ መጥቷልና ለመውሊድ በዓል እንግዲህ ሁሉም ሰው የሚያከብሩት ሰዎች አሉና ለነሱ ለጌታችን ለነብዩ መሐመድ እንኳን አደረሳችሁ በሉ። አመሰግናለሁ። እሺ አሁን የሚቀጥለው ረቢዑል አወል ነው። መውሊዳችን መጥቷል። አይ በቃ የዕለቱ ላይ ስለሚተላለፍ በዓላችን እንደዚህ ነው። የዕለቱ ላይ ነው እኛ ያለነው እሺ የነብዩ መውሊድ ረቢዑል አወል ማለት ነው። በአመቱ የሚከበረው ይሄው በዛሬ ቀን ስለሚከበር እንኳን አደረሳችሁ ላለሁላችሁ እንኳን አደረሳችሁ። አልገልጠውም በቃኛል። በቃ ወሰተ። እሺ አመሰግናለሁ። ሙሉ ስሞትን በማስተዋወቅ ሸምዘይን ሸሳይድ ይባላለሁ። ሸምዘይን ሸሳይድ ይባላለሁ። እሺ እዚህ ከተማ ላይ የሚያስተምሩት አስተምሮት ካለ በመንግስት ደረጃም ስልጣን ካለው? የሃይማኖት አባት ነኝ። በአንድ መስጂድ ምክትል ኢማም ነኝ። እንደ አስፈላጊነቱ ለሰዎች ምክር አስተላልፋለሁ። አመሰግናለሁ። እንግዲህ ፍቃደኛ ስለሆኑ እኔም አመሰግናለሁ። ወራቤ ማለት ምን ማለት ነው? ወራቤ ማለት ቀደምት ነጋዴዎች የሚተላለፉበት መንገድ ነው። ከአዲስ አበባ ወደ ሲዳሞ የሚባል በዚህ ወደታች ይሄዳል። በዛ ሰዓት አንድ የሚያስፈራ ነገር ሲኖር ወራባ አለ ወይ የለም ወይ? ወራባ ማለት በስልጥኛ ጅብ ማለት ነው። ይህንን ሰዎችን በመፍራት ያወጡት ስም ነው። ይሄ ስም አድሯል። እስካሁን ድረስ ወራቤ በመባል ይሄ ቦታ ወራቤ በመባል ይታወቃል። ቀደምት አያቶች ቡታጅራ እንደሚባለው ያ ሰው አለ ወይ ሰው ነበር እሱ። እንደዚሁም ስሙን በድፍን እከሌ ብሎ ከመጥራት ይልቅ አለ ወይ የለም ወይ የሚያስፈሩ ሰዎች ነበሩ። እነዛ ሰዎች አሉ ወይ የሉም ወይ ለማለት ተጠያይቀው ያልፉበት የነበረ ታሪክ ነው። ወራቤ ነው እንግዲህ እያንዳንዱ ሰው ሙልጌታ እኔ ትንሽ ልጅ እያለ ይሄን ይመስል ነበር እንደሚባለው ሁሉ ወራቤም ድሮ ምን ትመስል እንደነበር ቢያስቃኝ። ወራቤ እኔ በደረስኩበት ዘመን የዙሪያው ያሉ ባለስልጣናት በአካባቢ ጉዳይ ይወያዩበት የነበረ ቦታ ነው። አሁን ዛሬ ሃይስኩል ከሆነው ቦታ ወደዚህ በዚህ በኩልም ያሉ በዛ በኩልም ያሉ ቺሮ ዳጤ ወዚር በመባል የሚታወቅ በባለባት በጭቃሹም ተለያይተው የሚኖሩ ሰዎች እዚህ ጋር ተገናኝተው ስለ ሀገር ጉዳይ የውሳኔ ሀሳባቸውን ያስተላልፉበት የነበረ ቦታ ነበረ። ሌላው አንድ ቢሮ የሚባል ቦታ ነበረ። ቢሮ ይሉት ነበር። ቢሮ ሳይሆን ቢሮ ይሉት ነበር። የመንግስት አስተዳደርም እዚህ አሁን መናኸሪያው አጠገብ አንድ ሾላ ነበረች። የዛች ቦታ ቢሮ የሚባልም ነገር እንደነበረም ሽማግሌዎች ያወሳሉ። ከዛ በኋላ ኃይለ ሥላሴ በ58 እዚህ አርፈዋል። እሳቸው ካረፉ በኋላ ምሳቸውን በልተው ከሄዱ በኋላ የከተማ መስራታ ተጀምሯል። ቆርቆሮ ቤት መሰራት ተጀምሯል። ከዛ ፊት መሸታ ዝም ብሎ ሴቶች ትንሽ ወጥ፣ እንጀራ፣ ቃሪቦ በመስራት አረጋውያን ሴቶች እስላምም ክርስቲያንም ነበሩ። አንድ ክርስቲያን ነበሩ፣ ሌሎች ሁለት እስላሞች ነበሩ። እንደዚህ ቁጭ ብለው በዛች መዘጋጃ በምታወርደው መንገድ አንድ ዘንባባ ነበረች። በዛ ስር ቁጭ ብለው ከጉመርም የሚመጣው ከላይ ከቡታጅራም ወደ ሻሾጎ የሚሄደውን ከኦሮሚያም ወደ ጉራጌ የሚያልፈው ሰው እዛች ቦታ ይመገብ ነበር። ከዛ በኋላ ከኃይለ ሥላሴ ህልፈት በፊትም ይሄ ነበረ። ከማለፋቸው ወደዚህ ከማለፋቸው በፊትም ይሄ መሸታ ነበረ። መሸታ ይሉታል። ከዛ በኋላ ያው ቆርቆሮ ተጀመረ። እቺ አንደኛ ደረጃ ከ1 እስከ 6 ያለው ትምህርት ቤት ተጀመረ እያለ ከተማ ቆርቆሮ ገበያዋም ዳር ነበረች።
ሐሙስና ማክሰኞ የሚቆም ገበያ ነበረ። እሷም ገበያ ዳር ነበረች፣ ላይ ወርኮ የሚባል ቦታ ነበረች። ወደዚህ መጣ ለከተማው እገዛ እንድታረግ ተደረገ። ከተማው ይሄን ኃይል ስፋት አይደለም፣ በመንገዱ ዳር ዳር ነው የነበረው። ከዛ በኋላ የኃይለ ሥላሴ ውድቀት መጣ፣ ደርግ ገባ፣ ቀበሌ ሆነች። በቀበሌ ስር ብዙ ኩራዝ ስናበራ በአሻዋ ውሃ አጥርተን ሻይ ስናፈላ ለብዙ ጊዜ ኖረናል። በስልጤ ወረዳ አስተዳደር ስር ነበር የነበርነው። ያው መሾም መሻር አይቀሬ ነውና ከደርግ ውድቀት በኋላ ስልጤ አስተዳደር ቢሆንም የማንነቱ ጥያቄ ቀጠለ። ከዛ በኋላ በ93 ላይ የማንነት ጥያቄውን ካገኘች በኋላ ወራቤ አሁን በሚታየው ደረጃ ላይ አልহামዱሊላህ ፈጣሪ ይመስገነውና ዛሬ በምናየው ደረጃ ላይ ደርሳለች። ያን ሁሉ ችግር አልፈነው ዛሬ የውሃ፣ የመጠጥ፣ የሆስፒታል፣ የኢንዱስትሪያል ኮሌጅ፣ የዩኒቨርሲቲ ባለቤቶች ሆነናል። የኖረ ሰው ብዙ ነገር አላህ ያሳየዋል። ከዚህም በላይ እንድታድግልን ነው የምንፈልገው። እሺ፣ አመሰግናለሁ። ቆንጆ ነው። ነው በታሪክ አጋጣሚ የተለያዩ ክስተቶች ይከሰታሉ። ወራቤ በታሪክ አጋጣሚ ስታስተናግደው የኖረችው ቅድም የተናገርኩት ነው። በታሪክ አጋጣሚ ትልቅ ታሪክ የሚባለው የኃይለ ሥላሴ መስተንግዶ ነው። የትም ቦታ የሚችለው አልነበረም። ሰፊ ሰልፍ ነው፣ የአገር ስብሰባ ነው፣ የአገር ፈረስ ነው፣ የአገር ባለባት ነው፣ አውራጃ ገዢዎች ናቸው። ይሄ ሁሉ ትልቅ መስተንግዶ እኔ የሚታወሰኝ የታረደው ከብት፣ የመጣው ፈረስ አገር የሚችለው ይሄ ቦታ ሜዳ በመሆኑ ችሎ ያሳለፈው ነገር ቢኖር ለኔ ትልቅ ነገር ብዬ የሚለው አንድ እሱ ነው። ሌላው በባለባቱ ስርዓት የነበረው የተለያየ የባለባቱ ሰርግ፣ ድግሶች፣ የተለያየ ነገሮች የመጣውን ነገር ሁሉ ማስተናገድ ትችላለች። እሺ፣ እናመሰግናለን። አሁን በምን ደረጃ እንደምትገኝ ድሮ እንደዛ ከነበረ አሁን ቅድም የነገሩትን ነገር አለ ስልኮችን ነበረው አንፃር ይሄማ ምንና ምን ሰማይና ምድር እኮ ነው አይደለም። አሁን ዛሬ የቤት ማብራት ሰውና የመስመር ማብራት ተዘርግቶልን ያበራነበት ሁኔታ ነው ያለው። ሆስፒታልን ብንወስድ ከዚህ ሆሳና ነበር ምንጭ ነው። በዛ ሞቶ የሚመጣው ሚድነው የተወሰነው ይድናል፣ የተወሰነው ይሞታል። ከሞት በኋላ ደግሞ ያለውን ችግር ተረዱት። ዛሬ እኛ ሆስፒታል እዚህ ኖሮ ቢሞት ቤቱ ነው። ከስልጤ ውጭ የሚመጣ ሰው የሩቅ ሰው ይሻለኛል ብሎ መጣ ሰው ካልሆነ በስተቀር ማንም ሰው ቢሞትበት እዚህ አንድ መስጊድ ቢጠጋ የትም ቦታ ቢሆን ሰው እርስ ተባብሮ የሚሸኝበት ሁኔታ ነው ያለ ነው። ዛሬና ትናንትና ወራቤን ምን አገናኝቶት? ምንና ምን? ትናንትና እኮ ወራቤ አንድ አስተማሪ ክርስቲያን አስተማሪ ሞቶ የምንቀብርበት ቦታ አተን ጉልባራግ ነበር ወሰነ ቀበር ነው። ምክንያቱም ቤተክርስቲያን የለም ወይ ዳሎቻ ነበር ወሰን ብንቀብረው። ዛሬ ቤተክርስቲያን ተሰርቶ በሃይማኖት ተቻችሎ ክርስቲያኑ ሲሞትበት አብረን ለመሄድ በስተቀር የሚገጥመን ችግር የለም። የዛን ጊዜ እዚህ ቤተክርስቲያን ባለመኖሩ ውልባራግ ወስደን ለቤተክርስቲያን የሚከፈል አለ። እሱም ከፈለን ንፍሮ አዘጋጅተን ለዛውም የዓመት ያልከሶ መውሊድ ቀን የአንድ አስተማሪ ባለቤት ሞታ በራሳችን መኪና ይሄን ኃይል ችግር የነበረበት ዘመን ነው ያሳለፍነው። ዛሬ ኦርቶዶክስ ለራሱ ቤተክርስቲያን አለ። ከሞተ በራሱ ይቀበራል። በሰብአዊነታችን ሄደን እናከብራለን እንቀብራለን እንጂ የት ሄዳል የት ይወድቃል ምን ችግር ይገጥመዋል ስማችን ይጠፋል ችግር የለብንም። ዛሬ ትናንትናና ዛሬ ወራቤን ምን አገናኝቶት? የማብራቱን ልንገር፣ የውሃውን ልንገር፣ የሆስፒታሉን ልንገር፣ የጤናውን ልንገር፣ የት የሚገናኝ ነገር አይደለም። የሰው ልጅ ፍላጎት እያደረ የሚጨምር ነገር በመሆኑ አሁንም መጨመሩን እንፈልጋለን። በቅቷል ወይ ለሁሉ ተደርሷል ወይ የውሃ ሽፋኑ ሌላ ሰው ባደገ ቁጥር የሚጨምር ነገር ነው። ስለዚህ ለዚህ መውቀስ አልፈልግም። እኔ አሁን ያለበት ደረጃ ላይ ከፍተኛ ደረጃ ነው ብዬ ነው የሚወስደው ለኔ።
አመሰግናለሁ። እንግዲህ ማህበረሰቡ ድሮ አብዛኛው መሰረታዊ ንግዱ ወዳና ወዲህ ከዳሎቻ ሸምቶ ኩተሬ ወስዶ መሸጥ ነው። በአህያ ጭኖ ተቸግሮ ወጦ ወርዶ ነው። ሌላ ኑሮ የሚያሳልፈው ወጣቱ የተለያየ ከተማ በመሄድ ነው። ድሮ ወጣቱ የሚያሳልፈው አሁንም በየቦታው ስልጤ ብዙ ሰው የሚገኝበት ምክንያት የወራቤ እድገት እዚህ ደረጃ ላይ ባለመድረሱ ምክንያት ነው። የተለያየ ቦታ ሄዶ የጉልበት ስራ ያልቻለው ጉልበት ስራ የቻለው ንግድ ላይ ሆኖ ሲተዳደር የኖረበት ሁኔታ ነበር የነበረው። ዛሬና ሌላው በገበያ ጨው ቸርችሮ በእነዚህ በትንሽ ገበያዎች ጨው ቸርችሮ ነበር የንግዱ መሰረታዊ ኑሮ እርሻ ነው፣ ግብርና ነበር። ስለዚህ አሁን ወደዛ ከገባን ሰፊ ጊዜ የሚወስድብን ነው። ዛሬ ፋብሪካዎች ወራቤ ተቋቁመዋል። አውጪው አውራጁ የሚጠቀሙበት ሁኔታ ላይ ነው ያለ ነው። ስለዚህ የድሮ ሁኔታና የዛሬ ሁኔታ እንደው ለማስታወስ ይነሳ እንጂ ማስታወስ አስፈላጊ ስለሚሆን ይነሳ እንጂ የድሮና የዛሬ ምንም ዛሬ እኮ ወደ ወራቤ የሚመጣ እንጂ ከወራቤ ወደ ሌላ ቦታ የሚሄድ ሰው የለም። በዋነኝነት ያለው በምንድን ነው የሚተዳደረው? እዚህ ያለው ዙሪያው አርሶ አደር ነው። መጀመሪያም አርሶ አደር ነው። አሁን ግን ወደ ንግድ እየተለወጠ ነው። ነጋዴም ያልነበረው ተከተማው ከሚከፈለው ከመሬት ካሳ ጋር ተያይዞ ብዙ ሰዎች ቀድሞ ከነበሩበት ደረጃ ላይ እያደጉ ነው። ለውጥ ላይ ነው። ቤት ሰርተው በማከራየት የከተማው እድገት ትልቅ ደረጃ ሰጥቶናል። ከእድገት ጋር ተያይዞ የሚጎዳ አካል ሊኖር ይችላል። አልፎ አልፎ ሁሉ ደስተኛ አይሆንም። እድገት ነውና አሁን አቅም የሌላቸው ሽማግሌዎች፣ አረጋውያን የቤት ኪራይ ሰርተው ማከራየት የማይችሉ ሰዎች ችግር ሊገጥማቸው ይችል ይሆናል። ግን አብዛኛው ሰው መሬቱን በራሱ ወስዶ ራሱንም ሽጦ በራሱም ሰርቶ ቤት አከራይቶ በጥሩ ሁኔታ ላይ የመኖር ሁኔታ የጀመርንበት ሁኔታ ላይ ነው ያለነው። እሺ፣ እናመሰግናለን። እንግዲህ የሚተላለፈው የፕሮግራም የዕለት ዕለት የመውሊድ ነው እና እነዚህ ለሚመለከቱት ማህበረሰብ እንኳን ለመውሊድ በዓል አደረሳችሁ መልካም ምኞት። አዎ፣ አሁንም ለ1490ኛው ዓመት ልደት የነብዩ መውሊድ ላይ በሰላም አደረሳችሁ እያልኩ ያለው ኢስላም ሆኖ መሄድ ያለበት ጉዳይ ነው ማስተላልፈው። ኢስላም ማለት ሰላም ማለት ነው። ኢስላም ማለት ሰላም ማለት ደግሞ የሁሉንም መብት ከጠበቁ ነው ሰላም የሚገኘው። እምነቱ ሲነሳም ሰላም ነው፣ ሲወጣም ሰላም ነው፣ ሲገቡም ሰላም ነው። اللهم انت السلام ومنك السلام فحينا ربنا بالسلام وادخلنا دارك دار السلام። ይሄ እኛ ሰዎች የምንለው በሉት የተባልነው ትዕዛዝ ነው። ይህ ማለት ምንድነው? ሰላም የሚገኘው የሁሉን መብት ከጠበቁ ነው። ሰዎች በእምነታቸው ተከብረው መኖር ሲችሉ ነው። በጎረቤት አብረው የሚኖሩ ሰዎች አንዱ እስላም አንዱ ክርስቲያን እንኳን ቢሆን ለዛ ሰው የሚሸተውን ነገር ቀልቡን የሚነካ ነገር ልጆቹን ቀልባቸውን የሚነካ ነገር እንዳይሰራ ነብዩ አዘዋል። እዚህ ደረጃ ላይ ነው መኖር መቻል ያለብን። ሰላም ሊሆን የሚችለው ይሄን ኃይል የሁሉን መብት እንጠብቅና ሁሉም በየሃይማኖቱ ተሻሽሎ እንድኖር ነው መልእክቴን ማስተላለፍ የሚፈልገው። እስልምና ማለት ሰላም ማለት ነው። ከሁሉ ነገር ሰላም ነው። ሰላም ደግሞ የሰውን መብት ነክቶ ሰላም የለም። የሰውን መብት ጠብቆ ነው ሰላም ሊገኝ የሚችለው። በመውሊዱ ሁሉም በየሃይማኖቱ ተከብሮ በመሰረታዊነት ለውሸት ለፖለቲካ ሳይሆን እንደ እምነቱን ተከትሎ እምነት የሰውን መብት የሚነካ አይደለም። እስልምና የሰውን መብት የሚነካ አይደለም። የሰውን መብት ነክቶ ያስተማረ እስላም አለ የሚል ካለው ዋሽተዋል። ነብዩም አላስተማሩም፣ አላህም አላስተማረም። فمن شاء فليؤمن ومن شاء فليكفر። የፈለገ ሰው ይመን የፈለገ ሰው አይመን መብቱ ነው። እምነቴን ያለው ነገር መብቱ ነው። እምነቱን ሳይነኩበት በሰላም የመውሊዱ ተጠቃሚ እንዲሆኑ
እርስ በርሳችንን ተከባብረን ተሻሽለን እንድንኖር መልእክቴን አስተላልፋለሁ። እኔ እናመሰግናለን። ወንድዬ በድጋሚ አመሰግናለሁ። እያንዳንዱ ተዋረዱን ጠይቆታለሁ። ያው ለኔ አሁን ለምሳሌ ሰላም ምንድነው ተብዬ ብጠየቅ የራሴ መልሰዋል። እርሶም ሰላም ምንድነው ተብሎ ብጠየቅ ምን ብለው መመለስ ይችላሉ? ሰላም ማለት ሰዎች መኖር ማለት ነው። ሰዎች ሊኖሩ የሚችሉት ሊጸልዩ የሚችሉት ሊጾሙ የሚችሉት ሰላም ሲኖር ነው። ሰላም ከሌለ መጾም አይቻልም፣ መጸለይም አይቻልም። አይደለም ዘርቶ መቃም ነግዶ ማትረፍ ቀርቶ የራስ ህይወት ሊኖር የሚችለው ሰላም ሲኖር ነው። ሰላም ከሌለ ሰው ያለው ጊዜው ይሞታል። ሰላም ከሌለ በሰላም ወልዶ መዳር አይቻልም። በሰላም ከሌለ ወልዶ መዳር አይቻልም። ሰላም ከሌለ ማስተማር አይቻልም። ሰላም ከሌለ መረጋጋት አይቻልም። ቅድም እንዳልኩት መጾም መጸለይም አይቻልም። ሰላም ማለት በቀላል የሚገመት ሀብት አይደለም። ሰላምን ሁሉ ሊጠብቀው ይገባል። ሰላም ኢስላም ሰላም ማለት ነው። በራሱ መነሻው የአንድን ሰው ለፈጣሪ እጅ መስጠት የአንድም ሰው መብት አለመንካት ማለት ነው። ሰላም ኢስላም ማለት ኢስላም ከሰላም ጋር በአምስት ወቅት ሰላቱ የተቆራኘ ጉዳይ ነው። اللهم انت السلام ومنك السلام አንተ ሰላም ነህ፣ ሰላም የሚገኘውም ካንተ ነው። በሰላሙ አኑረን፣ በሰላም ሀይና بالسلام በሰላሙ አኑረን፣ በሰላሙ አሙተን፣ ገነትንም በሰላሙ ስጠን ተብሎ የሚጠየቅበት ነው ኢስላም። አምስት ወቅት ሰላት ይሰግዳል። ከተሰገደ በኋላ ሁሉ ጊዜ የሚለመነው ጸሎት ይሄ ነው። ስለዚህ የሰላም ዋጋ ሊመዘን ሊሰፈር የሚቻል ነገር አይደለም። እሺ አመሰግናለሁ። ያው እንግዲህ ያንዳንዱ እምነት አለ ኦርቶዶክስ ፕሮቴስታንት አለ ምናምን እያለ ሄዳልና ያው እንግዲህ ሰላም ከእምነቶች አንፃር እንዴት ይቃኛል? ሰላም ለምሳሌ ስለ ሰላም እምነቶች ምንድን ነው መስበክ ያለባቸው? እምነትማ ሃይማኖት ነው ከሆነ ሁሉም ሃይማኖት ስለ ሰላም ነው መስበክ ያለበት። ሁሉም በየቦታው እርስ በርሱን መንካት ሳይሆን እምነት ነው። እምነት ከሆነ በፈጣሪ ማያምን ሰው የለም። ሁሉም ሃይማኖት እኔ አሁንም ይሰብካል ብዬ ነው ማስበው። ይሰብካል ብዬ ነው ስለ ሰላም ይሰብካል ብዬ ነው ማስበው። በውይይት ማይፈቱ ችግሮች የሉም። አንዳንድ ትንኮሳዎች ሊነሱ ቢሞክሩም በእምነቱ በራሱ ዙሪያ እየተፈቱ ነው የሚሄዱት። ይሄም መደረግ የሌለበት ነገር ነው። ሃይማኖት ሁሉም ስለ ሰላም ነው መስበክ አለበት። ልጆች ሰላም ማለት እኮ ቀልድ አይደለም እኮ። የሰላም ዋጋ እኮ ፈጣሪ እንጂ ሰው የሚያውቀው ነገር አይደለም። ስለዚህ ሁሉም ለሰላሙ ነው መስበክ ያለበት ይላል። ሁሉም እናመሰግናለን። ያው ቀደምም ነካክተውልና እንግዲህ ሰላም ማለት ራስ ሰላም ነው። እስልምና የሚያገናኛቸው ምንድን ነው? ሰላምና እስልምና የሚያገናኛቸው ሃይማኖቱ በራሱ ቁርአኑ በራሱ ስለ ሰላም ነው። አለይኩም ሰላም ስለ ሰላሙ ነው የሚያዘው፣ ስለ ሰላም ነው የሚሰብከው። በቁርአኑ በራሱ يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون لا تكونوا كالذين نسوا فأنساهم أنفسهم فأولئك هم الفاسقون لا يستوي هو الله الذي لا إله إلا هو الرحمن الرحيم المهيمن أنت السلام المؤمن المهيمن العزيز الجبار المتكبر مهيمن ሰላም ማለት አስተማማኝ። አሁን የቁርአኑ ቃላቱ አልመጣልኝም። በቁርአን በራሱ ኢስላም ሰላም ነው የሚያወራው የሚያወሳው። ሰላምንና ኢስላምንና ሰላምን የሚያገናኘው የአላህ ቃሉ ነው፣ ትእዛዙ ነው የሚያገናኘው። የረሱል ትእዛዝ ነው የሚያገናኘው። ሰዎች በጊዜያቸው ባሉበት ጊዜ ሰውን መጠበቅ አለባቸው። በሰላም አስተምሮ መጠበቅ አለባቸው። ባሉበት ዘመን እኔ የሃይማኖት
አባት ከሆንኩኝ በኔ ስር ያሉ ሰዎችን መጠበቅ ሰላም ከማንኛውም ሙሲባ ሰላም እንዲሆኑ የማድረግ ኃላፊነት አለብኝ። ይሄንን ባላደርግ ኩልኩም ራኢን ወኩልኩም መስኡሉን አን ረኢየቲሂ ሁላችሁም ተጠያቂዎች ናችሁ፣ ጠባቂዎች ናችሁ፣ በጠበቃችሁት ነገር ተጠያቂዎች ናችሁ ይሉናል ረሱል ሰለላሁ ዐለይሂ ወሰለም። የቁርአኑ አንቀጽ አልመጣ ብሎኛል። በቁርአን በራሱ የተቀመጠ ነው። በራሱ የተቀመጠ ነው። ቅድም እንዳልኩ አላሁመ አንተ ሰላም ወሚንከ ሰላም በቁርአኑ የተቀመጠ ነው። ሰላም ራሱ በቁርአን የተቀመጠ ነው። ሰላም ከሌለ ምንም ነገር የሌለ ስለሆነ እስላምንና ሰላምን የሚያገናኘው ቁርአኑ ነው። የአላህ ቃል ነው። እሺ እናመሰግናለን። ስለ ሰላም የነብዩ አስተምሮት ምን ይል ነበር? ምን ያስተምራል? አሁንስ ምን እያስተማራችሁ ይገኛል? የነብዩ አስተምሮት አለይኩም ሰላም የሀገር ጉዳይ ስለ ሰላም አሁን ቅድም እንዳልኩ ከምንም አይገናኝም እንዳልኩ ሀገርን ሁቡል ወጠን ሚነል ኢማን የሀገርን ሰላም መጠበቅ ከእምነቶች አንዱ ነው ይላል የረሱሉ ትእዛዝ። የሀገርን ሰላም መጠበቅ አገርን መውደድ ዝም ብሎ አገሬን እወዳለሁ ብሎ መናገር ሳይሆን ካሉበት ቀበሌ አስተምሮ ጀምሮ የሰላም ምሳሌ መሆን የግድ ነው ይላሉ። ስለዚህ ሁላችንም ስለ ሰላም ነው የምናስተምረው ካለንበት ጀምረን እስከ ላይ ድረስ። እሺ ነው አመሰግናለሁ። በዋነኝነት የምናወራው ስለ ሰላም ነው። እንግዲህ ሙሉጌታ እኔ ሰላም ምንድነው መባል የራሴ የምሰጠው መልስ አለኝና ሸህም እርስዎ ቢጠየቁ ሰላም ምንድነው ይባሉ ምን ይላሉ? አው ቢስሚላህ ሰላም ማለት ያው በእስልምና ከመጥፎ ነገር ነጃ የወጣ ሰው ሰላም ይባላል። ከመጥፎ ከማድረግ ሰላም የወጣ ሰው ማለት ነው። እንደ እስልምና ደግሞ ሰላም ከአላህ ከፈጣሪ ስም የተያዘ ነው። አላህ ሱብሓነሁ ወተዓላ اللهم أنت السلام دعاء سيادرجو نبي محمد صلى الله عليه وسلم اللهم أنت السلام ومنك السلام أنت سلامنا ومنك السلام سلام مجنيم كانتنا تبارك يا ذا الجلال والإكرام إنيانم بسلام أنورا فأحينا بالسلام بسلام أنورا بلو دعاء يادرجو نبرة إذن سلام لمثالي كسمو كفتاري سم يتنسى قال نو إذن عليه السلام راسو اسلمنا مالت راسو كسو يتيازنو ስለዚህ ሰላም ያወጣ ነው። ለራሱም ሰላም ያወጣ ነው። ሌሎችንም ሰላም የሚያደርግ ነው። ሁሉንም ሰላም የሚያወጣ ነው። ሀታ ለምሳሌ የሰው ልጅ ይቅርና እንስሳትም ሰላም የሚያደርግ ነው ማለት ነው። እሺ አመሰግናለሁ። አራት ጥያቄዎች ናቸው። የሰላምነት ጠቅሰውልኛል። ሰላም ከእምነቶች አንፃር እንዴት ይገናኛል ይላል። ሰላምና እስልምና እንዴት ያገናኛቸዋል? ምን ማለት ነው? ሰላም የነብዩ መሐመድ አስተምሮት አሉ። እነዚህን የላይኞች እንዳይነካኩብኝ ቀስ ቀስ እያልን እናወራቸዋለን። ሰላም ከእምነቶች አንፃር እንዴት ይገናኛል? ሰላም እንደ እምነቱ ለምሳሌ እንደ እስልምና ነው የምትለኝ ወይስ ኖርማሊ ከእምነት አንፃር? አዎ እምነት ለምሳሌ እንደ አጠቃላይ መቼም እምነት ያው ከሰላም የተያዘ ነው። እስልምናን ብናይ ከብዙ ሰዎች ከሁሉም ሰዎች ለምሳሌ ሰላም የሚሆን ከጎረቤት ሰላም የሚሆን ማለት ነው። እዘን እስልምና ሃይማኖት ራሱ ለራሱ ሰላም ሆኖ ሌሎቹንም ሰላም የሚያደርግ ወደ ሰላም የሚጠራ ወሰደ ሰላም ስራ የሚጠራ በሁሉም በኩል ሰላም ለምሳሌ የሚወድ ማለት ነው። በቃ ይወዳል ማለት ነው ሰላም። ይሄ ግርግርን እንቅፋትን ሰውን ለምሳሌ ወይንም ድንበር ማለፍ ይሄ ሁሉ ለምሳሌ ያው ሃይማኖት ይሄንን አይፈቅድም። ሁሉም በየሁኔታው ተከባብሮ ይኖራል ማለት ነው። በሰውነቱ ይከበራል። ሰው በሰውነቱ ይከበራል። እንደ ዲን الاسلام ማለት ነው። አላህ Subhanahu Wa Ta'ala በቁርአኑ ምንድነው ያለው? እና አክረምኩም ኢንደላህ አትቃኩም የተከበረ ሰው ማለት ከአላህን Subhanahu Wa Ta'ala የሚፈራ
የተከበረ ሰው ማለት ሁሉም ኒዕማ ለምሳሌ ለሰው ልጅ ለምሳሌ እንደወረዳ ይናገራል። ኒዕማዎች ሁሉ ወለቀድ ከረምና በኒ አደምን የአደምን ልጆች ወይንም የህይዋንን ልጆች አከበርናቸው ይላል። ስለዚህ ይሄ እንደ ሃይማኖት ስናየው በጣም ለምሳሌ ሃይማኖቱን እንኳን ባይቀበል የተከበረ ሰው ማለት ነው ሰው ማለት። ስለዚህ ከዚህ ይያያዛል እስልምና። እሺ አመሰግናለሁ። ሰላምና እስልምና ምን ያገናኛቸዋል? ያው እስልምናና ሰላም እኮ ይገናኛሉ። መሰረቱ ሰላም ለምሳሌ ለሰው ልጅ ሰላም የሚያወጣ ከሆነ ሰላም ያው ሰላም ነው ራሱም። እስልምናም ደግሞ ሰላም ነው። የሰው ልጅ ነፃ የሚያወጣ የሚያከብር የሚጠብቅ ከሆነ ከሰላም ግንኙነት አለው። ከሰላም ግንኙነት አለው። ለምን? የተከበረ ሰው ነው። እሱን የሚነካ ነገር ለምሳሌ ሰውን ለምሳሌ ድንበር ማለፍ ዝም ብሎ ለምሳሌ ወይንም መግደል ዝም ብሎ ለምሳሌ ወይንም መስጠብ ያኒ ትክክል እንዳልሆነ ሃይማኖት ያስቀምጠዋል። ስለዚህ ሰላም ከእስልምናው ግንኙነት አለው። በጣም ትክክል ግንኙነት አለው። በጣም አለው። እሺ አመሰግናለሁ። ስለ ሰላም የነብዩ አስተምሮት ምን ነበር? ስለ ሰላም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተምሩ የነበረው ማንም ሰው ወደ ሃይማኖት ይጠሩ ነበረ። ሲጠሩ የግዳጅ አይደለም የሚጠሩ የነበረው። ላ ኢክራህ ፊዲን በሃይማኖት የግድ ናግባ ብሎ መጥራት የለም ይሉ ነበረ። ይህንን ያስተምሩ ነበረ። ከዛ ደግሞ የሰው ልጆች በሃይማኖታቸውም ተረጋግቶ ሰላም ፈጥሮ እንዲኖሩ ቃል ምንድነው ይሄ ጉዳይ ይባላል በሀገራችን። ቃል አስገብቶ መዲና ከሄዱ በኋላ ክርስቲያኖች እና ሙስሊሞች ቃል ኪዳን አድርጎ ሰላም ለምሳሌ ለዚች ከተማ ሰላም እንድንፈጥር ብሎ ቃል ኪዳን ያደረጉበትም ጊዜ አለ ማለት ነው። እንዳይነካኩም እንዳያሩ ጎረቤት እንዲፈቃቀሩ አድርጓል። ስለዚህ በጣም ነው ለሰላም አስተምሮት በጣም ይሄ የሚደግፍ ነገር ነው የሚሰሩ የነበረው እና ጎረቤትን ለምሳሌ አክብሩ ይላሉ፣ ዝምድናን አክብሩ ይላሉ፣ ሃይማኖት ሰዎች ደግሞ አክብሩ ይላሉ። ሰው የሆነን ሰው አክብሩ ስለሚሉ ያው አስተምሯቸው በዚህ መልክ ነው የነበረው። እሺ እንግዲህ ታችን መውሊድ በዓል ይከበራልና ለዕለት መውሊድ በዓል እንኳን አደረሳችሁ በሉ። ያው መውሊድ የነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት ቀን ማለት ነው። ቀኑን አክብሩ ብሎ ለምሳሌ ትእዛዝ ለምሳሌ አልሰጡም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ነገር ግን የሚያከብሩት ጾም ጾሙ ብሎ አዘዋል በትክክል ማለት ነው። በዛች ቀን በሱና ጾም አሳልፉ። የሰኞ ቀን ነው፣ ሰኞ ቀን ጾም ይላሉ። እንደገና ሐሙስ ቀን ስራቸው በሐሙስና በሰኞ ወደ ፈጣሪ ወደ አላህ Subhanahu Wa Ta'ala ስለሚወጣ ተቀባይነት ያገኛል ብሎ ጾም ጾሙ ብለዋል። ይሄ አክብሮቱ በሰው በፍላጎቱ ነው የሚደረገው። ፍላጎቱ እንደ ባህል ለምሳሌ እኔ አከብራለሁ ይሄን ቀን አበላበታለሁ፣ አጣጣበታለሁ፣ ሰዎችን እንደዚህ አደርጋለሁ ብሎ የሚያደርግ ሰው ሊያደርግ ይችላል። ግን በዛ ደግሞ ሌላው ደግሞ እኔ ጸሎት አደርጋለሁ፣ እኔ መስጊድ ገብቼ ጸሎት አደርጋለሁ፣ ሌላች ትእዛዞች አሉ፣ ብዙ ትእዛዞች አሉ፣ ጾም እጾማለሁ፣ በዚህ ለምሳሌ አከብራቸዋለሁ ነብዩን መሐመድ ሰለላሁ ዐለይሂ ወሰለም ብሎ ሊያደርግ ይችላል። ይሄ ለምሳሌ ሁለቱም መቻቻል ለምሳሌ አለባቸው። በዚህ ውስጥ በጣም ትልቁ ነገር ምንድነው? ያም የሚያከብረውም ያክብር፣ ያላከበረውም አያክብር። እኔ ያከብራለሁ ያለውን መንካት የለበትም። ለምን? ያስተሳሰብ ለምሳሌ ልዩነት ሊኖር ይችላል። ያስተሳሰብ ልዩነት የሁሉም ተከብሮ ለምሳሌ መኖር አለበት። ወደ ሌላ ለምሳሌ ጠብ መምጣት የለበትም። ተከባብረው መኖር አለባቸው። እንኳን ለምሳሌ ሙስሊሙ ለምሳሌ የሚያከብረውና የማያከብረው ይቅርና ሌሎችንም ለምሳሌ ቤተክርስቲያን የሚገዙ ሰዎች በቤተክርስቲያን የሚገዙ ሰዎችና በመስጊድ የሚሰሩ ሰዎች ተከባብረው መኖር አለባቸው ነው የሚለው እና ያ ለምሳሌ መጥፎ ስራ
ወደ ስድብ ወይም ወደ ለምሳሌ ግጭት መሄድ የለብንም። ዋናው ትልቁ ነገር ግጭት መፈጠር የለበትም ነው የሚለው። ተከባብራ አንተን ሐሳብ አክብሬ ያከሌን ሐሳብ አክብረን መሄድ እንዳለብን ነው ለምሳሌ ማለት በዚህ ነው ነገር እኔ ለእስልምና መውሊድን ለሚያከብሩ ሰዎች አላህ በሰላም እንኳን አደረሰን ለ1440 ሂጅራ መውሊድ እንኳን አደረሰን እንኳን አደረሳችሁ ይላለሁ። እሺ ሰርክ ራሱ ኮንተንት መልቆ ምናምን አሰብኩት ማለት ነው። ለዚህ ኮንሰርት ዳገቱ ላይ እንሂድ ሲል የነበረው ያው እንትን በልና ህንጻ ላይ መጣ ነው እኮ እኔ ጠዋት እንሂድ ያልኩት እኮ ፋታ ካገኘ ነገር ልዝሮ ወደ እሺ ከድር ስር ሞሎ ይባላለሁ። ስራዬ የመንግስት ሰራተኛ ነኝ። እንስሳት ጤና ባለሙያ ነው። እንግዲህ ወራቤ ከ14 ዓመት በፊት ምን ትመስል ነበር ላልከው እኔ በደረስኩባትና ባየኋት እንትን ላይ ወራቤ ውስን መስመር ላይ አንድ ሁለት ቤቶች የነበሩባትና አንድ ክሊኒክ የነበራት ሌላ በዚህ አስፋልትም ያልነበረበት
ፒስታ መንገድ ወደ ሆሳና ከአዲስ አበባ ወደ ሆሳና አቋርጦ የሚያልፍ መንገድ የነበረበት ነው እና ከዛ በፊት የነበረው ታሪኳ ይህን ይመስላል። በአንድ 01 ቀበሌ የምትተዳደር የነበረች ናት። በዙሪያዋ ቀበሌ ገበሬ ማህበሮችን አካታ ማለት ነው እና ብዙ ቤቶችም አልነበሯት። እንግዲህ ዞኑ ሲመሰረት በባዶ መሬት ነው የተመሰረተው። ዞኑ ሲመሰረት ምንም አይነት ቤቶችንም አላፈረሰም። ቀደም ሲል ምንም አይነት እንትን ስላልነበረ በመሆኑ ቤቶችንም አላፈረሰም። ቀጥታ ግንባታዎች ያው የምናያቸው ነው። አሁን የምናየውበት ደረጃ ላይ የደረሰች ናት። አሁን ያለበት አጠቃላይ የስቧን በተመለከተ ወራቤ ማለት እንዴት እንደወጣላት ስሟን አላቅም። ወራቤ የሚለው ስያሜ እንዴት እንደተሰየመ አላቅም። እኔም ከደረስኩበት ጊዜ ጀምሮ ወራቤ በሚል ነው የምትጠራው። አንድ ውስጥ ላይ ያው ወርኮ የሚል ሌላም ተጨማሪ ስም አላት። ወርኮ የሚል ስም አላት። በዚህ መልኩ ነው ያለው። ያው አሁን ያለችበት ደረጃ ሁሉም ያው የሚያየው ነው። ከሞላ ጎደል ውስጥ ላይ ጥሩ ሊባል በሚችል ደረጃ ላይ እንትኖች አሉ፣ ግንባታዎች ተካሂደዋል። በቂ የሆነ የመንግስት መስሪያ ቤቶችም በአግባቡ ተሰርተው በራሳቸው የሚተዳደሩበት ደረጃ ላይ ደርሳለች እና በርከት ያለ ውስጥ ላይ ለውስጥ መንገዶችም በተቻለ መንገድ በኮብልስቶን የተሸፈነበት ሁኔታ ነው ያለው። አሁን ባለው ደረጃ ስፋቷ ያው ይሄን ያህል ነው ባይባልም በእንትን ደረጃ ለመግለጽ ቢያስቸግርም ቢያንስ አንድ 6-7 ቀበሌ ገበሬ ማህበራትን አካሎ የወራቤ ከተማ አስተዳደር ስር ሆና የምትተዳደር ናት። አሁን ባለው ደረጃ ላይ በከንቲባ የምትተዳደር ናት። እንግዲህ እሺ፣ አመሰግናለሁ። በዋነኝነት የአካባቢው ማህበረሰብ በአብዛኛው በእርሻ ነው፣ አርሶ አደር ነው። የሚያመርታቸው ሰብሎች በቆሎ አለ፣ ስንዴ፣ ገብስ፣ ጤፍ በዋናነት እነዚህ ሰብሎች እና ያመርታል። በአብዛኛው ግብርና የሚተዳደር ህዝብ ነው ዙሪያዋ ላይ የሚገኘው። ለከተማው የሚመግባት ያው አርሶ አደሩ ነው። በዙሪያው ያለው አርሶ አደር እነዚህ ወደ ቆላው ክፍል ያሉ ቀበሌዎችና ወረዳዎችን አካቶ ገበያው እንደምታየው አነስተኛ ገበያ ያለበት፣ ገበያው በደንብ ያልተስፋፋበት ነው። የአካባቢ ሰው በዚህ አይነት መልኩ ነው የሚተዳደረው። አብዛኛው እንግዲህ የህብረተሰቡ የገቢ ምንጭ እርሻ ነው ማለት የሚቻለው። አዎ፣ እንደው ወራቤ ስትነሳ ሊስትሮ ጠርገውም ትልቅ ከፍተኛ የማህበረሰቡ ካላት ያንን ነገር ይታያል። ኦኬ፣ ከንግዱ ጋር ተያይዞ ያለው ነገር ላይ በእርግጥ ከሊስትሮ ተነስተው ራሳቸውን የሚችሉበት ቤተሰብ የሚያስተዳድሩበት ውስን ነጋዴዎች ያሉባት ነው። የንግድ ልውጧን በተመለከተ ያው በአካባቢው ላይ የተሰራ ነገር በሙሉ ይሸጣል። ህዝቡ የገበያ ልውውጥ ያካሂዳል። ነጋዴዎች በንግድ ብቻ የሚተዳደሩ ከእርሻ ውጭ በንግድ ብቻ የሚተዳደሩባት ናት ለማለት ትንሽ ይከብዳል። የእርሻ ስራዎች ከጎን ያደረገ ነጋዴ ነው። መልቲ ፐርፐዝ ነው። ንግዱንም እርሻውንም በራሷ ውስጥ የበቀለ ሰው ነው። በአብዛኛው ያው ህንፃዎች የሚታዩ ናቸው አሉ፣ ጥሩ ደረጃ ላይ የደረሱ ናቸው እና የወራቤ አጠቃላይ እንትኗን ስታየው እድገቷ እጅግ በጣም ለሁሉም በሚታይ ሁኔታ ላይ ፍጥነት በጣም በፈጣን ሁኔታ እያደገች ነው። በዚህ መልኩ ነው እንግዲህ ዲፋይን ማድረገው እኔ። አመሰግናለሁ። የዘላለምን